ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ማክሰኞ ምሽት ጥንቅራችን ላይ እንገኛለን። በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው የነብዩ መሐመድ የልደት በዓል መውሊድ በሰላም አደረሳችሁ እንላለን። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት በ5 ጉዳዮች ላይ ከፌዴራሉ መንግስት ጋር መነጋገር አለብኝ በማለት በዛሬው ዕለት አንድ መግለጫ አውጥቷል። መግለጫው የወጣው በሁለቱ ኃይሎች መካከል ዳግም ንግግር እንዲጀመር ወደ መቀሌ አምርተዋል ከተባሉት የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ የመቀሌ ጉዞ ጋር በተያያዘ ነው። ህወሓት ከፌዴራል መንግስቱ ጋር እነጋገርባቸዋል ያላቸው 5 ነጥቦች የትኞቹ ናቸው የሚሉትን በተመለከተ ዘርዘር አድርገን ይዘናቸዋል። በደቡብ ሱዳን ስለተገደሉት የኢትዮጵያ ወታደሮችም ጥያቄ ቀርቧል። በዚሁ ዙሪያም ያለውን ዕለታዊ መረጃ የምናደርስ ይሆናል። ህወሓት አንዳርጋቸው ጽጌ በግ ለምድ የለበሰ ተኩላ በማለት የከረረ ወታደራዊና ፖለቲካዊ ክስ ሰንዝሯል። አንዳርጋቸው ጽጌ በሰሜን ኢትዮጵያ አዲስ የተፈጠረውን የህዝባዊ ኃይሎች ትብብር ለማፍረስ እየሰሩ ነው ሲሉ የህወሓት ከፍተኛ አመራር ጠንከር ያለ ይዘት ያለው ክስ ሰንዝረዋል። የምሽቱ ጥንቅራችን አካል ነው። በተጨማሪም በትግራይ ክልል በዛሬው ዕለት የድሮን ጥቃት መሰንዘሩን፣ ከኢትዮ ኤርትራ ጋር በተያያዘ አሜሪካውንም በድጋሚ ሌላ ስህተት እየሰራች ነው መባሉንና ሌሎች ተጨማሪ መረጃዎችንም አካተናል። መልካም ቆይታ እያለን አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆትን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 4344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ህወሓት ዛሬ 5 የድርድር ነጥቦችን ይፋ አደረገ። በአሁኑ ሰዓት በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረትና አልፎ አልፎ እየታዩ ያሉት ግጭቶች ቆመው ንግግር እንዲጀመር ጥረቶች የተጀመሩ ሲሆን ህወሓት ከፌዴራል መንግስቱ ጋር ልነጋገርባቸው የሚገቡ ናቸው ያላቸውን 5 ነጥቦች ዘርዝሮ ይፋ አድርጓል። ከሰሞኑ ከቀናት በፊት አዲስ አበባ ገብተው ከአፍሪካ ህብረት ጋር መክረው ከዚያም ከኢትዮጵያ ባለስልጣናት ጋር የተገናኙት የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያው ስምምነት አደራዳሪው ኦባሳንጆ ወደ መቀሌ ያመሩት ቀደም ብሎ ባልተያዘ ፕሮግራም መሆኑን ህወሓት በዛሬው ዕለት ባወጣው መግለጫው አስታውቋል። የአፍሪካ ህብረት የፕሪቶሪያው ስምምነት አደራዳሪ ኦሉሴጉን ኦባሳንጆ ወደ ትግራይ መምጣታቸውን አስመልክቶ የተሰጠ መግለጫ በሚል ረዘም ያለ መግለጫ ያስነበበው ህወሓት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት ነሐሴ 18 ቀን 2018 ዓ.ም ወደ መቀለ መጥተው እንደነበር ይታወቃል። ይሁን እንጂ ይህ ጉብኝት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘ ሳይሆን በድንገት የተደረገ ጉብኝት ነበር ሲልም አስታውቋል። የትግራይ መንግስት ፕሬዝዳንት ግን አስቀድሞ የያዙትን መርሃ ግብር አቋርጠው ከእሳቸው ጋር ተገናኝተው ተወያይተዋል ያለው መግለጫው በዚህ ውይይት የትግራይ አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑና ሁኔታውም ወደ የከፋ ውጥረት እንዳመራ ለፕሬዝዳንቱ አብራርተዋል ሲልም አስታውቋል። ከዚህ በመነሳት ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ የሚከተሉት ጉዳዮችን መመለስ መሰረታዊና ቁልፍ እንደሆኑ አጽንኦት ሰጥቷል ሲልም ህወሓት በዚሁ መግለጫው ያስቀመጣቸውን ነጥቦች በዝርዝር ይፋ አድርጓል። ህወሓት ከፌዴራል መንግስቱ ጋር እነጋገርባቸዋል ያላቸው ነጥቦችን በ5 ሀሳቦች ተዘርዝረው የተቀመጡ ሆነውም ታይተዋል። አንደኛው የኢኮኖሚ ማዕቀብና እገዳ መነሳት የሚለው ነው ታይቷል። በሁለተኛ ደረጃ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ የሚለው ነው የሚታይ ነው። የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ የሚለው ደግሞ ሶስተኛው ነው። በተጨማሪ በአራተኛ ደረጃ ህወሓት በዚህ መግለጫ የዘረዘረው ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ የሚል ሲሆን በማሳረጊያውና በአምስተኛ ደረጃ ያስቀመጠውም እንደ ፓርቲነት ቀድሞ የነበረኝ ፖለቲካዊና ህጋዊ ማንነት ይመለስ የሚለው ነው ታይቷል። ደብረጽዮን በመቀሌ ከኦባሳንጆ ጋር በነበራቸው ውይይት ወቅትም ኦባሳንጆ ለደብረጽዮን አንድ ቃል የገቡላቸው መሆኑንም ይኸው መግለጫ አክሎ አመላክቷል። ይሄውም ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ የሚል መሆኑን መግለጫው አክሏል። ህወሓት ያመነው ከኦባሳንጆና በደብረጽዮን መካከል በነበረ ውይይት አንድ ነገርን ተረድቻለሁ ያለ ሲሆን የብልጽግና መንግስት በተጠቀሱት መሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች እንደሌሉት ተመልክተናልም ብሏል። ህወሓት በዛሬው መግለጫ ያለፉትን ተመሳሳይ ሁኔታዎች ለመድገም ከሆነ ፍላጎቱ የለኝም ያለ ሲሆን ውይይቱም የሚካሄድ ከሆነ ጊዜ ገደብ ይቀመጥልኝ ሲልም አስታውቋል። ስለዚህ ቅንነት ያለውና መፍትሄ የሚያመጣ የውይይት ሂደት ለማካሄድ ፍላጎት ካለ የብልጽግና መንግስት ተከታታይ ትንኮሳዎችን የሚያቆምና የሚገታ እንዲሁም ሆን ተብሎ በትግራይ ህዝብ ላይ የተጣለው የኢኮኖሚም ሆነ ሌሎች እገዳዎችና ከበባዎች እንዲነሱ ማድረግ እንዳለበት
የትግራይ መንግስት በተደጋጋሚ ገልጿል። እነዚህ ከተሟሉም በማንኛውም ጊዜና ሁኔታ ለመነጋገር ዝግጁ መሆኔን በድጋሚ ለማረጋገጥ ወዳለው ሲልም ህወሓት የዛሬውን መግለጫውን አሳርጓል። በኦሉሴጉን ኦባሳንጆ አዲስ አበባ ጉዞ ማድረግ ከዚያም ወደ መቀሌ ሄዶ መወያየትም ሆነ የህወሓትን ምላሽ በተመለከተ እስካሁን ባለው ሁኔታ በፌዴራሉ መንግስት ምንም የተባለ ነገር አልታየም። ቀጣይ ርዕስ አማላጅ አላክንም። ህወሓት በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በአቶ አንዳርጋቸው ጽጌ ላይ እጅግ የበረታ ወታደራዊና ፖለቲካዊ ክስ ሰንዝረዋል። ምክትል ፕሬዝዳንቱ ዛሬ ማክሰኞ ነሐሴ 19 ቀን 2018 ዓ.ም በይፋ የፌስቡክ ገጻቸው ባስተላለፉት ጥብቅ መልእክት አቶ አንዳርጋቸው ጽጌ ከፌዴራሉ መንግስት ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው አሁን ደግሞ ከገዢው ፓርቲ ጋር የተጣላ በማስመሰል ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶችን እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ፍጹም ቅጥፈትና ውሸት እየተናገረ ነው ሲሉ በጥብቅ አውግዘዋል። አቶ አማኑኤል አክለውም ሰሞኑን ብልጽግና ከፍተኛ ገንዘብ መድቦ በህዝባዊ ኃይሎች መካከል የተፈጠረውን አዲስ ወታደራዊ ትብብር ለማፍረስ ደላሎችን በተለያዩ መስኮች እየቀጠረ መሆኑንና የአንዳርጋቸው ጽጌ ንግግርም የዚሁ ድብቅ የፖለቲካ ሴራ ውጤት ነው ሲሉ በአማርኛ ቋንቋ በይፋዊ ትስስር ገጻቸው ባሰፈሩት መልእክት ላይ ከባድ ውንጀላ አቅርበዋል። እንደ ከፍተኛ አመራሩ ማብራሪያ ከሆነ ይህ በአሁኑ ወቅት የተመሰረተው አዲስ ግንባር የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት ፍጹም ወታደራዊና ፖለቲካዊ አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም። በትግል ውስጥ ያሉትን ኃይሎች በሙሉ የሚያገናኛቸው ዋነኛው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝቦቻቸው የጋራ ህልውና መሆኑን የጠቀሱት አቶ አማኑኤል አሰፋ በትግራይ ምድር ውስጥ ማንም ኃይል ቢሆን የትግራይ ሉዓላዊነት ለገበያና ለምልጃ የማቅረብ ህጋዊ ስልጣን መሆን ኃላፊነት የለውም ብለዋል። ህወሓት የህልውና ትግል ከሚያካሄዱ ማናቸውም ህዝባዊ ኃይሎች ጋር በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለአንዳችም ወገን እንደ ገጸ በረከት የሚያቀርበው መሬትም ሆነ መብት እንደሌለና ዋነኛው ዓላማ ህዝብን ከጥፋት መታደግ መሆኑን ገልጸዋል። አንዳርጋቸው ጽጌና መሰሎቹ የበግ ለምድ ለብሰው በትብብሩ ኃይሎች መካከልና በህዝቦች ውስጥ አደገኛ ጥርጣሬን በመንዛት ትግሉን ለማኮላሸት ሌሊትና ቀን እየሰሩ መሆኑን የገለጹት የህወሓት ከፍተኛ አመራሩ አንድ ሰው በዕድሜ ልኩ በዚህ ደረጃ በሴራ ፖለቲካ ተጠምዶ መኖሩ እጅግ የሚያሳዝን መሆኑን ጠቅሰዋል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ ማናቸውም የዲፕሎማሲ መስመር ለማንም ኃይል የላከው ምልጃም ሆነ የገባው ድብቅ ቃል ፈጽሞ የሌለ መሆኑን በመግለጫው ማጠቃለያ ላይ ተብራርቷል። በአሁኑ ወቅት ኃይሎቹን የሚያገናኛቸው የጋራ ህልውና አደጋና የጋራ ትግል ብቻ መሆኑን የጠቀሱት ምክትል ፕሬዝዳንቱ ይህ ታሪካዊ አንድነት የበግ ለምድ በለበሱ ተኩላዎች እንዳይደናቀፍና እንዳይመታ አድርገው በጽኑ እንደሚገነቡትና መስመሩን እንደሚያስከብሩ በአጽንኦት ተናግረዋል። በቀጣይ ርዕስ የዛሬው የድሮን ጥቃት። በትግራይ ክልል በዛሬው ዕለት የድሮን ጥቃት መሰንዘሩ ተሰምቷል። ህወሓት በትላንትናው ዕለት የድሮን ጥቃት ተሰንዝሯል ሲል ይፋ ክስ ካሰማ በኋላ ሌላ የድሮን ጥቃት መሰንዘሩ ተሰምቷል። በትግራይ ክልል ምስራቃዊ ዞን አጽቢ ወንበርታ ወረዳ አዲስ የድሮን ጥቃት መፈጸሙንና ይህም በክልሉ ያለውን ከፍተኛ የደህንነት ስጋትና ወታደራዊ ውጥረት ይበልጥ እንዳባባሰው ወጋሃታ ዘግበዋል። ዛሬ ማክሰኞ ነሐሴ 19 ቀን 2018 ዓ.ም የተሰነዘረው ይህ የአየር ላይ ድብደባ ያደረሰውን ጉዳት እንዲሁም የጥቃቱን ኢላማ በተመለከተ በገለልተኛ አካል የተሰጠ ማረጋገጫ የለም። ይህ የዛሬው ጥቃት የተሰማው ትላንት ሰኞ በደቡባዊ ትግራይ ራያ ዘብ ወረዳ ገነት አካባቢ እንዲሁም በሰሜን ምዕራባዊ ዞን እንዳባጉና ላይ ተከታታይ ድሮን ድብደባዎች በተፈጸሙ ማግስት ሲሆን ከቀናት በፊትም በመቀለ ከተማ ተመሳሳይ ጥቃት መሰንዘሩ መዘገቡ ይታወሳል። በአሁኑ ወቅት በትግራይ ክልልና በአዋሳኝ ቦታዎች ላይ በስፋት እየታየ ያለው አዲስ የጦር ሰራዊት ስምሪትና ወታደራዊ ዝግጅት ሀገሪቱ ዳግም ወደ ጦርነት ውስጥ ትመለሳለች የሚል ታላቅ ስጋትን በዓለም አቀፍ ማህበረሰብ ዘንድ ፈጥሯል ሲል ዘገባው አመልክቷል። ሁለቱም ወገኖች የሰላም ስምምነቱን በመጣስ እርስ በርስ እየተካሰሱ ይገኛሉ ያለው ዘገባው ውጥረቱን በአስቸኳይ ለመግታት 17 የሚሆኑ የትግራይ ሲቪክ ማህበራት በጋራ በመሆን የጋራ የሰላም ጥሪ ማቅረባቸውን ገልጿል። ማህበራቱ አክለውም እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ያሉ ዓለም አቀፍ ተቋማት ንጹሃን ዜጎችን ከአደጋ ለመጠበቅና ሀገሪቱን ከዳግም የጦርነት አዙሪት ለመታደግ ተጨባጭና አስገዳጅ የዲፕሎማሲ እርምጃዎችን እንዲወስዱ ጥሪ ማቅረባቸው ተመልክቷል። በቀጣይ ርዕስ አሜሪካ በኢትዮ ኤርትራ ጦርነት የቀድሞ ስህተቷን እየደገመች ነው። ልዕለ ኃያሉ አሜሪካ በአፍሪካ ቀንድ ለሁለተኛ ጊዜ ታሪካዊ ስህተት እየሰራች ነው ሲል ሚድል ኢስት ፎረም የተሰኘው ተንታኝ ተቋም ማስጠንቀቂያ ያሰማ። በሚዲያው ላይ በወጣው ትንታኔ ዋሽንግተን እንደ አውሮፓውያን አቆጣጠር ከ1997 እስከ 98 በተካሄደው የኢትዮ ኤርትራ ጦርነት ወቅት የፈጸመችውን ስህተት አሁን እየደገመችው ነው ሲል ተችቷል። ዋሽንግተን ያኔ ጦርነቱ ከመከሰቱ በፊት የማስቆም ዕድል የነበራ ቢሆንም ሳትጠቀምበት የቀረች ሲሆን አሁንም ተመሳሳይ ስህተት እየሰራች ነው ሲል ጽሑፉ ገልጿል። አዲስ አበባና አስመራ በቀጥታ ወደ ግጭት የሚያመሩ መንገዶችን እየተከተሉ መሆኑን ዋሽንግተንና ሌሎች ዓለም አቀፍ ኃይሎች በተለይም የኤርትራ መንግስት
የጦር አስተላለፍና እንቅስቃሴን በተመለከተ በርካታ ጊዜያት መረጃ ቢቀርብላቸውም እንዲሁም ሁኔታውን እንዲያጤኑ ከአዲስ አበባ ማስጠንቀቂያ ቢሰማም ለጉዳዩ የሚገባውን ያህል ትኩረት እንዳልሰጡ ጽሑፉ ጠቁሟል። የቀድሞ የሁለቱ ሀገራት ጦርነት የዋሽንግተን የዲፕሎማሲ ስኬት ከጦርነቱ በኋላ ማደራደር መሆኑን ገልጾ ያ ግን ሞትና እልቂት ከተከሰተ በኋላ የመጣ ነው ብሏል። አሁን መሬት ላይ ያሉ ሁኔታዎች የዚያኑ የቀድሞውን የሁለቱ ሀገራት ጦርነት ጅማሮች የሚያመለክቱ ናቸው ሲል አብራርቷል። ኤርትራ በኢትዮጵያ ድንበር ውስጥ ጦር አስፍራ መገኘቷና የኢትዮጵያ ታጣቂ ቡድኖችን እየደገፈች መሆኗ አዲስ የግጭት መንገድ የተከተለ ነው ብለዋል። በሚድል ኢስት ፎረም ላይ ያቀረበው መረጃ ኢትዮጵያ ለዋሽንግተን ስለ ኤርትራና እየመጣ ስላለው ጦርነት ላለፉት 2 ዓመታት ስታስጠነቅቅ መሰንበቷን ያነሳል። ሆኖም ዋሽንግተንም ሆነች ሌሎች ዓለም አቀፍ ኃይሎች ምላሽ የሰጡት ነገሮች መሬት ላይ ቅርጻቸውን እየቀየሩና አሁን የፈጠጠ የጦርነት አስተላለፍ ከተፈጠረ በኋላ ነው ሲል ይተቻል። ዋሽንግተን የቀድሞውን ጦርነት የማስቆም ዕድል የነበራት ቢሆንም በሰራችው ስትራቴጂካዊ ስህተት እሳቱን እንዳይለኮስ የነበራትን የተጽዕኖ አቅም ሳትጠቀምበት መቅረቷ ተገልጿል። እንደ አውሮፓውያን አቆጣጠር በ1998 የነበረውን የጦርነት ሁኔታ ዋሽንግተን በሁለቱ ሀገራት መካከል ብትመለከትም ጉዳዩን የተለመደ የአፍሪካ ቀንድ ሽኩቻና የፖለቲካ ሁኔታ አድርጋ በማየቷ ዳግም ጦርነት ሊፈጠር ጫፍ ደርሷል ሲል ሚዲያው ገልጿል። አሁን ጦርነቱን ማስቆም የረፈደ ይመስላል ሲል ነው የገለጸው። ከ1998 የተገኘው ትምህርት ከጦርነት በኋላ የተሳካ ዲፕሎማሲ ማካሄድ እንደሚቻል መሆን የለበትም፣ ይልቁንም ከጦርነቱ በፊት የተረሳ ዲፕሎማሲና ጫና የሚያመጣውን ጣጣ ያሳየ ነው ሲል ገልጿል። ኢትዮጵያ ከፕሪቶሪያው የተኩስ አቁም ስምምነት ወዲህ በኤርትራ ጉዳይ ለዋሽንግተን ብዙ ብታስረዳም አልተደመጠችም ያለው ጽሑፉ የኢትዮጵያ መንግስት በስተመጨረሻም በውጭ ጉዳይ ሚኒስቴሩ በኩል በይፋ ኤርትራ ጦር ስለመስበቋ ዲፕሎማሲያዊ ክስ እስከ ማቅረብ መድረሱን አስታውሷል። አስመራ አሁን ላይ በቀጠናው ከፍተኛና ወታደራዊ የሆነ ፖሊሲ እየተገበረች ናት ሲል የገለጸው ጽሑፉ ከድንበሩ አልፋ እንደ ቀድሞ ዘመን ወታደራዊ እጆቿን በስፋት እየዘረጋች መሆኑን አመልክቷል። በሱዳን ጦርነት ከሙስሊም ወንድማማቾች ሙስሊም ብራዘርሁድ ጋር የሚጋመዱ ኃይሎችንና የሱዳን ጦርን በመደገፍ በቅርቡ ዋሽንግተን ከወር በፊት ማዕቀብ ከጣለችባቸው ኃይሎች ጋርም ተሰልፋለች ብሏል። አስመራ በታሪክ በሶማሊያ ላለው አልሸባብ የምታደርገውን ድጋፍ እንደቀጠለች የጠቆመው ጽሑፉ የኤርትራ መንግስት አሁን ላይ የሄደበት ያለው መንገድ የቀድሞውን የኢትዮ ኤርትራ ጦርነት ዘመን የመለሰ ነው ሲል ገልጿል። ኤርትራ በሱዳን፣ በኢትዮጵያ በትግራይ ክልል እንዲሁም በየመን የምታሳየውን ጣልቃ ገብነት ዋሽንግተን አሁን ከመርፈዱ በፊት ልታጤነው ይገባል ሲል ትንታኔው መክረዋል። የሆርሙዝ ሰርጥ የዓለምን ንግድ ባወከበት በዚህ ጊዜ አሁን ላይ በኢትዮጵያና ኤርትራ መካከል የሚነሳ ጦርነት የሁለቱ ሀገራት ብቻ እንደማይሆንና ጦርነቱ ከተነሳ የሱዳኑን ከሁሉ ሀገራት ጋር የሚያቀላቅል ስለመሆኑ ማስጠንቀቂያ አሰምቷል። ወደ ቀጣይ መረጃ አለፍን። በወታደሮቹ ግድያ አፋጣኝ ጥሪ ቀረበ። በደቡብ ሱዳን ጁባ የሚገኘው የኢትዮጵያ ኤምባሲ በሰማያዊ ቆብ የሰላም ማስከበር ተልዕኮ ስምሪት ላይ በነበረው የአገር መከላከያ ሰራዊት አባላት ላይ የተፈጸመውን የደፈጣ ጥቃት አውግዟል። የደቡብ ሱዳን ባለስልጣናት በአፋጣኝ ጥልቅ ምርመራ እንዲያካሄዱ ጥሪ ቀርቧል። ኤምባሲው ዛሬ ማክሰኞ ባወጣው ይፋዊ መግለጫ ትላንት ሰኞ ነሐሴ 18 ቀን 2018 ዓ.ም በጆንግሌ ግዛት ፓጁት በተባለ ስፍራ ለተሰዉት የኢትዮጵያ ሰላም አስከባሪዎች ያለውን የላቀ ታሪካዊ አክብሮት የገለጸ ሲሆን ወታደሮቹ በደቡብ ሱዳን ሰላምና መረጋጋትን ለማስፈን የከፈሉትን ታላቅ የህይወት መስዋዕትነት ዋጋ በመጥቀስ ለተጎጂ ቤተሰቦች፣ ለስራ ባልደረቦቻቸውና ለጠቅላላ ኢትዮጵያ ህዝብ የተሰማውን ጥልቅ ሐዘን አስተላልፏል። የሚመለከታቸው የሀገሪቱ የጸጥታና የፍትህ ባለስልጣናት ይህንን ጥቃት የፈጸሙትን ታጣቂዎች በአስቸኳይ ለህግ እንዲያቀርቡና ተጠያቂነታቸውን እንዲያረጋግጡ ኤምባሲው ዲፕሎማሲያዊ ጥሪውን አቅርቧል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በሰጡት ጋዜጣዊ መግለጫ ጥቃት የተከፈተባቸው የኢትዮጵያ ወታደሮች በተጠቀሰው ቀጠና በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠርና ሰላማዊ ሰዎችን ለመጠበቅ የሚደረገው ሰፊ ጥረት አካል ሆነው በመጓዝ ላይ እንደነበሩና የተዘነዘረው ጥቃትም ሰላም አስከባሪዎችን ሆን ብሎ ኢላማ ያደረገ መሆኑን ገልጸዋል። በዚህ የደፈጣ ጥቃት ምክንያት 2 የኢትዮጵያ ሰላም አስከባሪዎች ህይወታቸውን ያጡ ሲሆን ሌሎች 3 የሰላም አስከባሪ ወታደሮች፣ 2 የደቡብ ሱዳን መደበኛ ፖሊስ አባላትና 2 ሲቪል ንጹሃን ዜጎች በድምሩ 7 ሰዎች ላይ ከፍተኛ የሆነ የአካል ጉዳት ደርሶባቸዋል። ጉዳት የደረሰባቸው 3 የሰላም አስከባሪዎች ዜግነት በይፋ ባይጠቀስም ሁሉም የሕክምና እርዳታ እየተደረገላቸው ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የኢትዮጵያ ወታደሮች ላይ የተሰነዘረውን ጥቃት ሙሉ በሙሉ አውግዘው ድርጊቱ ዓለም አቀፍ ሕግን የጣሰ የጦር ወንጀል ሊሆን እንደሚችል በቃል አቀባያቸው በኩል አስታውቀዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ህዝብና መንግስት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን በጥቃቱ የቆሰሉት ንጹሃንና የጸጥታ ኃይሎች በሙሉ በቶሎ እንዲያገግሙ መልካም ምኞታቸውን ገልጸዋል። በቀጣይ ርዕስ ፓስፖርት ለማውጣት የተቸገሩት የትግራይ ተወላጆች። በፌዴራል መንግስቱና በህወሓት መካከል የተፈጠረውን አለመግባባት ተከትሎ የትግራይ ተወላጆች ፓስፖርት ማግኘት የተቸገሩ መሆኑ ታወቀ። በዛሬው ዕለት ነዋሪዎቹን ዋቢ ያደረገው ዋዜማ በዘገባው እንዳመለከተው ከሆነ የኢሚግሬሽንና ዜግነት አገልግሎት የመቀሌ ቅርንጫፍ መዘጋቱን ተከትሎ ፓስፖርት ለማግኘት ወደ አዲስ አበባ የሚመጡት ተገልጋዮች በአብዛኛው አዲስ ፓስፖርት ለማውጣትም ሆነ ለእድሳት ማመልከቻቸውን የሚያቀርቡት አዲስ አበባ ለሚገኘው አገልግሎት ዋና መስሪያ ቤት መሆኑን ዘገባው አመልክቶ
ይህም ተገልጋዮችን ለእንግልት እንደዳረጋቸው አክሏል። ማመልከቻውን ካቀረቡ በኋላ ቀጠሮ ተሰጥቷቸው አሻራ ለመስጠት ሲቀርቡ የልደት ካርድና የነዋሪነት መታወቂያቸው በኃይል ስልጣን በተቆጣጠረው የነ ደብረጽዮን ገብረ ሚካኤል አስተዳደር የተሰጠ ከሆነ ተቀባይነት እንደሌለው ተገልጾላቸው እንደሚመለሱ የተናገሩት ተገልጋዮቹ በአሁኑ ወቅትም በፈረሰው የክልሉ ጊዜያዊ አስተዳደር የተረጋገጡ የማንነት ማረጋገጫ ሰነዶች ብቻ እየተስተናገዱ እንደሆነ አብራርተዋል። የኢሚግሬሽንና ዜግነት አገልግሎት በጊዜያዊ አስተዳደሩ ማረጋገጫ ከተሰጠው ሰነድ ውጭ እንደማይቀበል ሲገልጽ፣ ስልጣን በኃይል የተቆጣጠረው በህወሓት የሚመራ የክልል አስተዳደር በበኩሉ ጊዜያዊ አስተዳደር የሚባል መዋቅር እንደሌለ ይገልጻል። በዚህ ውዝግብ መካከል ግን የፓስፖርት አገልግሎትን ማግኘት የሚፈልጉ ተገልጋዮች ለእንግልት መዳረጋቸውን በመጥቀስ መፍትሄ እንዲሰጣቸው መጠየቃቸውንም ዋዜማ አክሏል። አገልግሎቱን በአዲስ አበባ ለማግኘት በዋናው መስሪያ ቤት ማመልከቻቸውን ያቀረቡ ተገልጋዮች ከመደበኛው የሰነድ መስፈርት ውጭ እንደሚጠየቁ ገልጸዋል። መደበኛው የፓስፖርት አገልግሎት የሰነድ መስፈርት የልደት ካርድ፣ የታደሰ ቀበሌ መታወቂያና ብሔራዊ መታወቂያ ወይም ፋይዳ ቢሆንም ከክልል የመጡ ተገልጋዮች ግን አሻራ ለመስጠት ሲቀርቡ የእናት ወይም አባት መታወቂያ ቅጂ እንዲያቀርቡ እንደሚጠየቁ አብራርተዋል። በዚህም አንዳንድ ተገልጋዮች መደበኛውን የማንነት ማረጋገጫ ሰነድ ቢያቀርቡም የወላጆቻቸውን የነዋሪነት መታወቂያ ባለማቅረባቸው ማመልከቻቸው ውድቅ የተደረገባቸው ተገልጋዮች መኖራቸውን ሰምቻለሁ ሲልም ዋዜማ አስታውቋል። ተጨማሪ ማረጋገጫ ሰነዶች የሚጠየቁበትን ሁኔታ በሚመለከት ዋዜማ አነጋግሬያቸዋለሁ ያላቸው ስማቸው እንዳይገለጽ የጠየቁ የአገልግሎት መስሪያ ቤቱ ሰራተኛ የውጭ ሀገር ዜጎች የኢትዮጵያን ፓስፖርት በአቋራጭ ለማግኘት የተለያዩ ስልቶችን እንደሚጠቀሙ ጠቅሰው ከነዚህ መካከል የአዲስ አበባ ወይም ሌሎች የሀገሪቱ ክፍሎችን የነዋሪነት መታወቂያ በህገወጥ መንገድ በመያዝ የኢትዮጵያን ፓስፖርት በቀላሉ የሚያገኙበት ሁኔታ እንደነበር ማስረዳታቸውንም አመልክቷል። ከ2013 አጋማሽ ወዲህ ግን የኤርትራ ዜጎችና የትግራይ ተወላጆች፣ የሶማሊያ ዜጎችና የሶማሌ ክልል ተወላጆች እንዲሁም የአፋር ተወላጆችና የጅቡቲ ዜጎች የቆዳ ቀለም፣ የባህልና የቋንቋ መመሳሰል ያላቸው በመሆኑ ይህንን ለመለየት የተለያዩ የአሰራር ስርዓቶች እንዳሉ መናገራቸውን ያመለከተው ዘገባው የአገልግሎቱ የመቀሌ ቅርንጫፍ አገልግሎት መስጠት ማቆሙን እንዲሁም ተቋሙ በጊዜያዊ አስተዳደር ያልተረጋገጠ ሰነድ አልቀበልም ስለማለቱ ግን ምላሽ ከመስጠት ተቆጥበዋል ብለዋል። በዘገባው ማሳረጊያም በጉዳዩ ዙሪያ አገልግሎቱን ከፍተኛ አመራሮች ለማነጋገር ተደጋጋሚ የስልክ ሙከራ ባደርግም አልተሳካልኝም ብለዋል። ወደ ቀጣይ መረጃችን አለፍን። ዋሽንግተን ወደ ሱዳን ምንም አይነት መሳሪያ እንዳይገባ ማዕቀብ ልትጥል ነው። ዋሽንግተን በሱዳን ላይ ጠንካራ ማዕቀብ ለመጣል እየተንቀሳቀሰች መሆኗን የሱዳን ፖስት ዘገባ አመለከተ። በአሁኑ ወቅት አሜሪካ በመላው ሱዳን ባሉ ኃይሎችና አጋሮቻቸው ላይ ገዘፍ ያለ ማዕቀብ ለመጣል ማሰቧ ተገልጿል። ከሰሞኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቀደም ሲል በሱዳን ዳርፉር ክልል ላይ ጥሎት የነበረውን የመሳሪያ ማዕቀብ ለማስቀጠል እየተዘጋጀ መሆኑን ተከትሎ ማዕቀቡም መላውን ሱዳን የሚያካትት እንዲሆን ዋሽንግተን ጫና እያደረገች ስለመሆኑ ተነግሯል። ዋሽንግተን በጦርነት የመሳሪያ ሎጂስቲክስ አቅርቦት ምንጮችን ለማድረቅ አልማለች የተባለ ሲሆን ይህም በፈጣን ደጋፊ ኃይሎች RSFም ሆነ በሱዳን ጦር ሳፍ በኩል ያሉትን ሁሉንም አካላት የሚያካትት ነው። የፕሬዝዳንት ዶናልድ ትራምፕ የአረብና አፍሪካ ጉዳዮች ልዩ መልእክተኛና አማካሪ የሆኑት ማሳድ ብሎስ ትላንት ለጸጥታው ምክር ቤት ባደረጉት ንግግር 4 ዓመታትን በዘለቀው የሱዳን ጦርነት የውጭ ፋይናንስ፣ ወታደራዊና ፖለቲካዊ ድጋፎች ለጦርነቱ መቀጠል እንዲሁም ተፋላሚዎች ወደ ድርድር እንዳይመጡ ምክንያት መሆናቸውን ገልጸዋል። የዋሽንግተን መልእክተኛ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያለውን ሙሉ አቅም እንዲጠቀም የጠየቁ ሲሆን በሁለቱ ተፋላሚ ወገኖች በኩል እጅግ ግዙፍና እያደገ የመጣ ሲሉ የገለጹት የውጭ ወታደራዊ ድጋፍ እንዲቆም አጠቃላይ ማዕቀብ እንደሚያስፈልግ አጽንኦት ሰጥተዋል። ጦርነቱ የ59,000 ሰዎችን ሕይወት መቅጠፉን፣ ከ13 ሚሊዮን በላይ ህዝብ ማፈናቀሉን እንዲሁም አሁን በሱዳን በርካታ ስፍራዎች ረሃብ መግባቱን በመጥቀስ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት አፋጣኝ መፍትሄ እንዲያመጣ ተጠይቋል። ዋሽንግተን የሚጣለው ማዕቀብ በዋናነት ከውጭ በሚገባው መሳሪያ ላይ እንዲሁም ፍላጎት እንዳላት የገለጸችው በውስጥ ያሉ ተፋላሚዎች በጦርነቱ ለመቀጠል ያላቸው ስሌት በውጭ መሳሪያ አቅርቦት ላይ የተመሰረተ በመሆኑ ነው ተብሏል። በዚህም የጸጥታው ምክር ቤት በዳርፉር ላይ ጥሎት የነበረውን የመሳሪያ ማዕቀብ በመላው ሱዳን ላይ እንዲያደርግ ዋሽንግተን ግፊት እያደረገች ይገኛል። የዋሽንግተን የማዕቀብ ሐሳብ ከተሳካ በሱዳን ጦርነት በስፋት እየታዩ ባሉት ድሮኖችና ሌሎች ዘመናዊ ቴክኖሎጂዎች ላይ ማዕቀብ የሚጣል ይሆናል። በተባበሩት መንግስታት ድርጅት የፖለቲካና ሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲካርሎ በሱዳን ጦርነት እየታዩ ያሉ ድሮኖችና ሌሎች ውስብስብ ቴክኖሎጂ ያላቸው መሳሪያዎች የውጭ ኃይሎች ምን ያህል በጦርነቱ እጃቸው እንደገባ ማረጋገጫዎች መሆናቸውን በትላንቱ ስብሰባ ላይ ተናግረዋል። በዳርፉር ላይ የተጣለው የተባበሩት መንግስታት ድርጅት የመሳሪያ ማዕቀብ ላለፉት 2 አስርተ ዓመታት በስራ ላይ ቆየ ሲሆን በቀጣዩ ሴፕቴምበር 12 የሚያበቃ ይሆናል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።